በዚህ ሰዓት ተሟጋቺው አቤል አቡና መታሰሩ ተሰምቷል። የአጼ ሚኒሊክን ፓላስ ላሳያችሁ ነበር ግን እንደምትመለከቱት ጣራው ተበለሻሽቷል፣ መታደስ አለበት። ጄሶ ሲሚንቶ ተደፍቶበት ነው ያገኘሁትና እኔ እኮ ምነዳው የ5 ሚሊዮን መኪና ብር የሚያወጣ መኪና ነው ትላለህ። እንደሰማችሁት ዲላን የሚባል ቲክቶከር ነፍሰ ገዳዩ የአቡ ያመዶ ዘበሻሻ የተሰኘ ግለሰብ የሚመራው ስርዓት ወደ ኢትዮጵያ 20 ሚሊዮን የኢትዮጵያ ብር ከነ ሙሉ ወጪው ሸፍኖ ዛሬ 10 ዓመት በፊት አዲስ አበባን የረገጡት ያለማችን ቁንጮ ፖለቲከኛ ባራክ ሁሴን ኦባማ ነበሩ። ዛሬስ ናይሾ ስፒዲ ዲዲጄ እና ዲላን ፔጅ ናቸው። ዲፕሎማቶች የተገቡ እንደበታደል ሆኖ ግን አየሁት። ታውቂያለሽ ዋስ የቴዲ አፍሮ ሰዎች አልተፈቱም። ፖሊስ የፍርድ ቤቱን ትዕዛዝ አልቀበልም ብሏል። ሙስሊም ጅን ከሆነ ወንድሜ ነው። ሙስሊም ጅን አለ፣ ክርስቲያን ጅን አለ፣ የሰይጣን ተላላኪ ጅን ደግሞ አለ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። ወንድማችን አቤል አቡና እንግዲህ ተከታታይ ትናንትና የሰራቸው 2 ቪዲዮዎች ነበሩ። በእነዛ ቪዲዮዎች ምክንያት ወደ እስር ቤት እንደገባ ይታመናል። መረጃውን አቀርብላችኋለሁ። ትናንትና ምሽት ላይ እንደታሰረ አንድ አፍታ ሚዲያ ዘግቧል። ለምን ታሰረ የሚለውን ነገር ትናንትና አይታችሁት ከሆነ አላቅም፣ ቪዲዮ እናነሳዋለን። ከአዶናይ ጋር በተገናኘ በጣም ዝርዝር ሀሳቦች እየወጡ ያሉት፣ በጣም ጸያፍ ነገሮችም እየሰማን ነው ያለ ነው። እነሱንም እንዳስሰዋለን። ወንድማችን እግረኛው ሚዲያ ላይ ያለው ተክሌ አልቅሷል። ለምን? ሞጣ ቀራኒዮ ለሙስሊሞች የውይይት ጥሪ፣ የክርክር ጥሪ በሚመስል ሁኔታ ላይ ጥሪ ያቀርቦላቸዋል። እሱንም እናያለን። የእፎይም ጉዳይ ይዘናል። የቴዲ አፍሮ ጓደኞችንም ጉዳይ እንዳስሰዋለን። ሀገራችን ያለችበትን ሁኔታ በተወሰነ መጠን ላሳያችሁ። ቤተሰቦች ቤት መፈለግ ከጀመርኩኝ ዛሬ 6 ቀን ነው። ልጅ ስለያዝኩኝ ብቻ እያለ ተለጥፎ የለም ነው የሚሉት። ቆይ ምን እየሆንን ነው? እቺ ማን ሀገር ናት? እናንተ ልታውቁት ኢትዮጵያኛ የምናውቀዋለን እኮ። ቆይ ወዴት እየሄድን ነው? መውለድ ኃጢአት ነው እንዴ? ወንዶችስ እሺ፣ ሴቶች አልወለዳችሁ? አላረገዛችሁ? አላማጣችሁ? ልጆች የሏችሁ? ነገ በእኛ ብላችሁ አታስቡ? እቺ ዓለም በጠቅላላ ክራይ ናት። መቼ ልሸኛ እንደምንችል አናውቅም። ለምንድን ነው በቁስላችን ላይ እንጨት የምትሰዱብን? ወዴት ነው የምንሄደው? አገሬስ ኢትዮጵያ እንደ ያለ ነው። ምንድን ነው? ወዴት ነው የምንሄደው? ልጆቻችን ይዘን ከፍለን አንዴ እንኖር ያለው። አረ ጎበዝ ምን ይሆን ነው? የሚገርመው ደግሞ ብዙን ጊዜ ላይ ቤት የሚያከራዩ ሰዎች ወላጆች ናቸው። ልጅ ያላቸው የልጅ ልጅ ያዩ ቤተሰብ ናቸው። ልጅን ይዞ ከአንድ ቦታ ወደ አንድ ቦታ የመሄድን የመንቀሳቀስን ስቃይ የመንቀሳቀስን መከራ ያውቁታል። ልጅን ጎዳና ቢወጣ ሊሰማቸው የሚችል ስሜትን ያውቁታል። ልጅን በጀርባ ተሸክሞ ቀንን ሙሉ መጓዝ፣ መዞር፣ ቤት መፈለግ ያለውን ድካም ያውቁታል። እንደዛም ሆኖ ግን ልጅን የተሸከመች እናት መታ ቤት ልከራይ በምትል ሰዓት ላይ ግን ለማከራየት ግን ፈቃደኞች አይደሉም። የልጅን ህመም የሚያቅሰው፣ የልጅን ክብደት የሚያቅሰው፣ የልጅን አስቸጋሪነት የሚያቅሰው ልጅን ተሸክመው ወጥቶላቸው እንኳን ሲለምኗቸው እምቢ የሚሉ ሰዎች ናቸው። ክፉ የሚያደርገው እሱ ነው። በነገራችን ላይ ቤት ማጣቱ አይደለም፣ አከራዮቹ የልጅን ጉዳይ ያወቁ እምቢ የሚሉ መሆናቸው በጣም ይገርመኛል። ሌላኞቹ የሾፌሮቹ እኛ ሾፌሮችን አትግደሉን፣ አታግቱን፣ እኛ ፖለቲካ ውስጥም የለንም፣ እኛ ሰርተን ነው የምንበላው ሲል ይሄ እዚህ ጋር የምትመለከቱት ሹፌር ያስተላለፈው መልእክትም ብዙዎች እየተጋሩት ይገኛሉ። ለሹፌሮችም ድምጽ እንድትሆኑ ጥሪ ቀርቦላችኋል። ቪዲዮውን ላሳያችሁ። የመንገዱ ለምትገሉና ለምታግቱ ነው። እኛ ምናችሁንም አንለከንም፣ ፖለቲካችሁን አልነካን። ደክመን ለፍተን ነው የምናድረው። ቤተሰባችን እንዲበላባችን ነው የምናኖረው። የሰው አልነካንም። ለምንድን ነው የምትገሉን? ለምንድን ነው የምታግቱ? ለምንስ ማሰብ ተሳናችሁ? ስንቱን ሰው አሳዘናችሁ? ስንቱን ቤተሰብ ያላባት ስንት ልጅ አስቀራችሁ?
ስንቱ ዛሬ ድረስ በር እያየቀረ ተገቢ ነው ብዬ አላምንም። አሁንም ተው ይቅርባችሁ። እኛ ምንም ማድረግ ባንችል ፈጣሪ አንድ ቀን ዋጋችሁን ይሰጣችኋል። ተው ግድ የለም ተው፣ ለፍተን እንኖር ነው። ሌላ ነገር አላልናቸው። እንኖር፣ አትግደሉን። በጣም በሚያሳዝን ሁኔታ ያለችበት ሀገራችን ላይ ሰርቶ የሚበላ ሰው፣ ጥሮ ግሮ ለመብላት የሚሞክር ሰው፣ ወጥቶ መግባትን በሰላም የሚመኝ ሰው ወጥቶ እንዳይገባ እየተደረገባት ያለች ሀገር ነች። እንግዲህ ብልጭልጩን ብቻ አሳይተው እውነተኛ ገጽታዋ ሀገራችን ያለችበት ሁኔታ ግን ማሳየት ፈቃደኛ ያልሆኑት ወደ ወንድማችን አቤል አቡና። በዚህ ሰዓት ተሟጋቺው አቤል አቡና መታሰሩ ተሰምቷል። ሐሰተኛ ወይም ከመንፈስ ቅዱስ ውጭ አስተምሮችን የሚከተሉ ፓስተሮች ወይም መምህራኖችን በመለየትና በማጋለጥ የሚታወቀው አቤል አቡና አመሻሹ መታሰሩ ቤተሰቦቹ ለአንድ አፍታ ሚዲያ ገልጸዋል። ሰላም የተወደዳችሁ በእያላችሁበት የጌታ ጸጋ ሰላም ይብዛላችሁ። ወንድማችን አቤልን እንግዲህ ታስሯል። የታሰረበት እንግዲህ ምክንያት ምን እንደሆነ በእርግጥ አይታወቅም። ነገር ግን ያሳሰሩት እዩ ጩፋና ነብይ ገቢ ጉታማ የተባሉ ሰዎች እንደሆኑ መረጃዎች ወጥተዋል። ምናልባት እንግዲህ እዩ ጩፋ ባለፈው አስደብድቦት ይቅርታ ያስጠይቀውን ሰው በቪዲዮ ሰርቶበት ስለነበረ የዩ ጩፋን ኖር ስለገለጠበት እሱን ምክንያት በማድረግ መሰለኝ አቤላ ታስሯል። የምትችሉ ሁሉ ድምጽ እንድትሆኑት በያለበት እንድትጸልዩለት ከቤተሰቦቹ ጎን እንድትቆሙ ጥሪ ለማስተላለፍ ወዳለሁ። በያላችሁበት የጌታ ጸጋና ሰላም ይብዛላችሁ። ተባረኩ። በነገራችን ላይ ጥቂት ከፕሮቴስታንት ወገን ከማቀርባቸው ወንድሞች አንደኛው መካከል ይሄ ነው። ትናንትና ሁለት ቪዲዮ አቅርቤላችሁ ነበር። አንደኛው በእዩ ጩፋ ላይ እየሰራው ነው ብር ለኔ ተሰጡኝ ለምንድነው ሚስቶች የሚናደዱት የሚል የሰራበት አለ። ሁለተኛው እኔ እንደውም የፈራሁት የሁለተኛው ቪዲዮ ሳይሆን አይቀርም። ሁለተኛው ቪዲዮ ያቀረበው የነበረው ምንድነው ስለ አዶናይ እና ዲላን ፔጅ ኢትዮጵያ ውስጥ መጥተው ብልጭልጩን ሲያሳዩ በአንዲት እናት መስሎ እንግዳ ሲመጣባት ሳሎኑን ጠርጋ ሌላውን ነገር ግን ካልጋ ስር የምታስቀምጥ ጓዳ የምትከትነች ብሎ እንዳለው ያ ነገር ምናልባት መንግስት ሊያስቀይመው ይችላል። በአሁኑ ሰዓት ላይ መንግስት ብልጭልጩን ነገር ነው ማሳየት የሚፈልገው እንጂ ምንም ነገር ክፉ ነገር እንዲወራበት ኢትዮጵያ ውስጥ ያለው ነገር እንዲነሳ አይፈልግም። ያን ነገርም እንደ ተቃውሞ ሊታይበት ይችላል ብዬ አስባለሁ። ትናንትና ያያችሁ ሰዎች ገብታችሁ ተመልከቱት። ሌላኛው በጣም የገረመኝ ነገር ኢትዮሜትሪክስ የሚባለው ልጅ ያቀረበው ነገር ነው። የአፄ ምኒልክን ፓላስ ላሳያችሁ ነበር፣ ግን ትንሽ ምንም ማሳያችሁ ነገር እንደሌለ ነው የተሰማኝ። ይህ ቤተ መንግስት እንግዲህ ታሪካዊ ነው፣ ጥንታዊ ነው። 4 ኪሎም ካለው ቤትም ካለው የቀደመ ቢሆንም ነገር ግን ያየሁት ነገር ምንም ደስ አይልም። እንደምትመለከቱት ጣራው ተበለሻሽቷል፣ መታደስ አለበት። ጄሶ ሲሚንቶ ተደፍቶበት ነው ያገኘሁትና ብናቀኛ እንደዚህ ነገሮችን ፕሪዘርቭ አድርገን ገቢያችን እናደርጋለን። ገቢ ተውት፣ ሌላውን ነገር ታሪክ ምናምን ተውትና ገቢ ማድረግ እንችላለን። አትሊስት ይሄን ማድረግ እንችላለን። ግን ጭራሽ ያለውንም እያበላሸን ነው። እንደው እንዳለው እንኳን በእንትተው በናቹራል ኮዝ እንኳን ቢጠፋሽ እኛ እንደገና ድንጋይ ዕቃ ውሃ እየጣለበት የሆነ የሰፈር እንትን የሚመስል ሰው የእናት ያባቱን ቤት እንኳን ይጠብቃል። እንኳን ይሄን ያክል ታሪካዊ የመቶ ምናምን 50 ምናምን ዓመት ቤተ መንግስት አይደለም ይሄ ግቢ መጸዳት አለበት። ግቢው ሙዚየም እኮ ነው። ይሄ እንዴት ነው ነገሩና ፕሊስ የሚመለከታቸው አካላት የኢትዮጵያ ቅርጽና ጥበቃ ሚኒስቴር፣ የቱሪዝም ሚኒስቴር፣ የአዲስ አበባ ቱሪዝም ሚኒስቴር ፕሊስ እንደዚህ አይነትን ነገር ፕሪዘርቭ አድርገን ገንዘብ እንሸቀልበት። ታሪካችን ነው። እንደዚህ ነገሮችን ባለንበት የአካባቢውም ሰው ደግሞ ፕሮቴክት ቢያደርገው እጅግ ጥሩ ነው። ግዴታ ደግሞ መንግስት ብቻ አይደለም፣ እኛም እንደ ህዝብ ይሁን ነገር ማድረግ አለብን። ቀጣይ ስመጣ እርግጠኛ ነኝ ተስተካክሎ እንደምመጣ ወይ ደግሞ እኔም ይኸው አለው ለማጽዳት ለማስተካከል ዝግጁ ነኝ ከተጠራው ማለት ነውና በተረፈ ያው ቀጣይ አስጎበኛችኋለሁ ተሰርቶ አሰቡት። የአፄ ምኒልክን ፓላስ የነበረውን ነው እንዲህ የሆነው። እርግጥ ነው አንድ ነገር ላላምን እችላለሁ። ላላምን የምችለው ምንድነው አፄ ምኒልክን የሚጠሩ ማህበረሰቦች ወይ ደግሞ አፄ ምኒልክን የሚጠራ መንግስት የአፄ ምኒልክ ፎቶ ከጎኑ እንዳይሰቀል የሚጠላ መንግስት የአፄ ምኒልክን ፓላስ ያሳድሰዋል፣ ያስተካክለዋል፣ ለጉብኝት ያበቃዋል ብሎ ማሰብ ከባድ ሊሆን ይችላል። ምክንያቱም ምን ያህል እንደሚጠሉ ምን ያህል
እንደሚጸየፉ በአድዋ ድል ጊዜ እንኳን የሱን ፎቶ ለመስቀል ምን ያህል እንደሚጸየፉ የምናውቀው ነገር ነው። ስለዚህ እንደዛ የሚጠሉትን አካል ቤተ መንግስቱ የፓላሱ እናድሰው ብሎ ሚሊዮኖችን በጀት ይመድባል ብዬ ላላስብ እችላለሁ። ይሄ የኔ ሐሳብ ነው። የኢትዮሜትሪክስ ግን አላውቅም። ወደ ዲላን ፔጅ ልምጣ። እንደሰማችሁት ዲላን የሚባል ቲክቶከር ነፍሰ ገዳዩ የአቡይ አመዶ ዘበሻሻ የተሰኘ ግለሰብ የሚመራው ስርዓት ወደ ኢትዮጵያ 20 ሚሊዮን የኢትዮጵያ ብር ከነ ሙሉ ወጪው ሸፍኖ በደም የጨቀየው ያለውን ሀገር ገጽታ ለዓለም ሰላም ነች ብሎ ለማቀጃበር በማሰብ ተከፋይ ቅጥረኞችን ከፍሎ አምጥቷል። አማራና ትግሬ በድሮን የሚጨፈጨፍበት ሀገር ላይ ይሄ ወራዳ ስርዓት በረሃብ አለንጋ የሚገርፋቸውን ዜጎች ለመሸፈን ሲል እሱን መሰል ሞልፋጣ ተባባሪዎች አዝምቶ የፕሮፓጋንዳውን ስራ በሰፊው ተያይዞታል። ስለዚህ እኛም ይሄን ስርዓት በገዛ እጁ ያመጣውን እድል እንጠቀምበት። እነሱ 20 ሚሊዮን ብር ያወጡበትም ቲክቶከር በ20 ብር የኢንተርኔት ዳታ 20 ሰከንድ ባልሞላ ተቃውሞ መቀልበስ ይቻላል። እንዴት? የአማራንና የትግራይን ህዝብ ስቃይና ጭፍጨፋ ለማጋለጥ 20 ሴኮንድ መሰዋት አይከብድም። ከስር ኮሜንት ላይ የተጻፈውን ኮፒ ፔስት እያደረጋችሁ እየሄዳችሁ በልጁ ፔጅ ላይ እየጻፋችሁ የኮፒ ፔስት እያደረጋችሁ ማጋለጥና ለወገናችሁን ድምጽ መሆን ይችላልላችሁ። የትግል ትንሽ የለውም። አሁኑኑ የዘር ማጥፋት ወንጀልን አብረን በጋራ እንከላከል። ዳይፈጠኑ ወደ ተግባር። ዲላን ፔጅን በአግባቡ እንጠቀምበት። ኦህዴድ በሻሻ የቲክቶክ ጡረተኞችን ተጠቅሞ በዓለም አቀፍ ደረጃ 20 ሚሊዮን ብር ከፍሎ 20 ሚሊዮን ተከታይ ያለውን ታዋቂውን የቲክቶክ ዜና አቅራቢ ዲላን ፔጅን ወደ ኢትዮጵያ አምጥቶታል። የኦህዴድ ስርዓት በጦርነት እየታመሰች ያለችውን ሀገር በብልጭልጭ መብራቶች በመሸፈን ሰላም ነች የሚል ትርክት ለመስራት ነው ደፋ ቀና እያለ የሚገኘው። አማራውና ትግራዋዩ ደግሞ ይህንን እድል በመጠቀም እየተካሄደበት ያለውን መጠነ ሰፊ የዘር ማጥፋት ወንጀል፣ የድሮን ጥቃት፣ የሴቶች መደፈር፣ ረሃብ ማሳወቅ አለበት። ኦህዴድ የኢትዮጵያን ሶሻል ሚዲያ ጡረተኞች ተጠቅሞ ከዲላን ፔጅ ጋር መገናኘቱ ይታወቃል። በዲላን ቪዲዮዎች ስር ተከታዩን በሰፊው አስተባብሮ ኮሜንት በማስደረግ እንደነበረ ታስታውሳላችሁ። ስለዚህ እኛም ይሄንን ስልት በመጠቀም እያንዳንዳችን አጀንዳችንን ለመሸጥ እንጠቀምበት። ዲላን በሚለቃቸው ቪዲዮዎች ስር ሁሉ በነቂስ በመግባት በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ተከታዮቹም ጭምር ወይም ሌሎች ሀገራት ዜጎች እንዲጠይቁና እሱ ራሱ ጉዳዩን እንዲመረምር ግፊት ማድረግ ይገባናል። በአማራ ህዝብና በትግራይ ህዝብ ላይ የተካሄደ ያለውን መጠነ ሰፊ የሆነ ጄኖሳይድ ወንጀል እና የድሮን ጥቃት ለዓለም በማሳወቅ ይህ ትልቅ መድረክ ነው። አሁኑኑ ወደ ተግባር ዳይ ሼር በማድረግ ተደራሽ አድርጉ። ድል የህዝብ ነው፣ እናሸንፋለን። ባላችሁበት ይመቻችሁ። አወትና አፋሽ ድል የህዝብ ነው። ይመቻችሁ። እርግጥ ነው የኢንፍሉዌንሰሮች መናኸሪያ አሁን በብልጽግና እየተሰሩ ያሉ ነገሮች ላይ መጥቶ ማተኮር፣ ሰሚቶችን ማዘጋጀት ተያይዘውታል። እያየን ያለነው ነገር እሱ ነው። አሁን ቀጣይ ላይ የምንመለከተው እሱ ነው። ግን 20 ሚሊዮን ብር የሚለው ነገር ላይ ግን እርግጠኛ መሆን አልቻልኩኝም። ለማንኛውም እስቲ ምና ጠጠር ያለ ነገር እናውራ። ዛሬ 10 ዓመት በፊት አዲስ አበባን የረገጡት የዓለማችን ቁንጮ ፖለቲከኛ ባራክ ሁሴን ኦባማ ነበሩ። ዛሬስ ናሾ ስፒዲ ዲዲጄ እና ዲላን ፔጅ ናቸው። ዲፕሎማቶች የት ገቡ? ወይስ አንሰማቸው? አዲስ አበባስ ምን እየሆነች ነው? ለፉት ጥቂት ወራት አዲስ አበባ ከፖለቲካና ከዲፕሎማሲ ማዕከልነቷ ተሻግራ ያልተጠበቁ አዲስ የዓለም አቀፍ የማህበራዊ ሚዲያ ኮከቦች መናኸሪያ ሆናለች። ከ19 ሚሊዮን በላይ ተከታዮች ያሉት የቲክቶክ የዜና ንጉስ ዋንዴ ፎሎ ካረጋቸው ዲላን ፔጅ ወደ ኢትዮጵያ መምጣት እንዲሁም የመጀመሪያው የአፍሪካ የሶሻል ሚዲያ ተጽዕኖ ፈጣሪዎች ጉባኤ ASMIS 2026 በአድዋ መታሰቢያ መካሄዱ ተራ ክስተት አይደለም። እስኪ ያስቡት፣ የሩሲያው ፑቲን፣ የአሜሪካው ትራምፕ ወይም የእስራኤሉ ኔታንያሁ ወደ አዲስ አበባ ቢመጡ የእነዚህን ልጆች ያህል የኢንተርኔት ጫጫታ መፍጠር ይችሉ ነበረ? መልሱ አይችሉም ነው። ምክንያቱም ጄኔሬሽን ዜድ የራሱን አዲስ ዓለም እየፈጠረ ነው። ይሄ ሁሉ እንዴት ሆነ? የዲላን ፔጅ ወደ ኢትዮጵያ መምጣት በስተጀርባ ትልቁ ሚስጥር አለ። እርሱም የኢትዮጵያውያን የተደራጀ የሳይበር ዘመቻ ኮኦርዲኔትድ ታጊንግ ነው። በአዶናይ በተመራው የሀገር ውስጥ ፈጣሪዎች ጥሪ በሺዎች የሚቆጠሩ ወጣቶች የዲላንን አካውንት በማጥለቅለቅ አልጎሪዝሙን አንቀጥቅጠው አስገድደውታል። ይህ የሚያሳየው አንድ ነገር ነው። የመንጋ ኃይልን ወይም የኢንተርኔት ሰራዊትን ወደ ቀና ማህበራዊና ኢኮኖሚያዊ ችግሮች መፍቻነት ማዞር እንደሚቻል ነው።
ከቀናት በፊት አንድ ቪዲዮ ላይ ለምን የሸማቾች ማህበር አናቋቁም ያለችኝ ልጅ አለችና ሪፕላይ ባረግም ሪፕላይ አታረግም። ለዘመናት የምዕራባውያን ሚዲያዎች ኢትዮጵያ ከረሃብና ከጦርነት ውጭ አያሳዩም ነበር። የተዛባ ትርክት ሀገሪቱን በየዓመቱ እስከ 4.2 ቢሊዮን ዶላር የሚያደርስ የኢንቨስትመንትና የቱሪዝም ገቢ ያሳጣታል ተብሏል ባለፈው በተካሄደው ጉባኤው። ግን እነዚህ የምዕራባውያን ሚዲያዎች ቤዝ አላቸው። ችግሩ እዚህ ላይ ነው። አብዛኛዎቹ እነዚህ ቲክቶከሮች የሚመጡት ለውበቱ ብቻ ነው፣ ለደመቁ ገበያዎች፣ ለፈገጉ ፊቶች፣ ለአስደናቂዎቹ የመልክዓ ምድር እይታዎች ብቻ። ሌላውን የሀገሪቱን እውነተኛ ፈተና ትተው ይሄዳሉ። የምናገኘው የተመረጡ ማራኪ ትዕይንቶችን ሃይላይት ሪልስ ብቻ ይሆናል፣ እይታን ለማግኘት እንጂ እውነቱን ለመናገር ያልተቀረጸ የተመረጠ የተጣራና ወደ ዶላር የሚቀየር የኢትዮጵያ ገጽታ። እናም ይሄ ሲደጋገም እውነታውንና ዋናውን የህዝባችንን ችግር ያስረሳናል። አየሩ በዚህ ሀገራዊ ከፊል ኢጎ ብቻ ከተሞላ ነገ ፓርኩ ሲደርቅ ወደ ቀድሞ ስማችን ነው የምንመለሰው። በየኢንተርኔቱ የሀገሬን ስም መስማት ልቤን ያሞቀዋል። ቱ ቢ ኦነስት በተለይ ስደት ላይ ላለ ሰው የሀገሩ ስም ኩራትም ክብርም ነው፣ በየቦታው የምትጠየቀው ማንነቴ ስለሆነ። ነገር ግን ስንዘናጋና ይሄ ነገር ሲደጋገም ታሪክን ማጋራት ብቻ ሳይሆን የሀገርና አጀንዳ መቅረጽም ይሆናል። ከጫጫታው እኩል ለችግሮቻችን እውነተኛ መፍትሄ ልናውጋ ይገባል። ላይክ ሸማቾች ማህበር እንዳለችን ልጅ ማለት ነው። ሰብሰብ ብለን በመንጋ እንደዚህ አይነት ነገሮችን ብናደርግ ሳይሻል አይቀርም። ይመቻቸው። እውነት ነው። ትልቁ ችግር እየታየ ያለው መልካም ጎኑን ብቻ እያሳዩ ደግሞ ኢትዮጵያ ላይ እውነታው ላይ መሬት ላይ የተከሰተውን ነገር አለማሳየት የአንድ የሶሻል ሚዲያ መጥፎ ጎኑ የምናየው በተለይ ኢንፍሉዌንሰሮች ችግር ነው። በእርግጥ ኢንፍሉዌንሰሮች ሊለያዩ ይችላሉ። አንዳንዶቹ ውስጥ ገብተው ስራ ስሩን ገብተው ክፉ ነገሩን ወይ ደግሞ በመንግስት እይታ ክፉ የሆነ መታየት የሌለበትን ነገር የሚያሳዩ አቅም ያላቸው ሰዎች እንዳሉ ሁሉ በአንዳንዶቹ ደግሞ ለኢንስታግራም የሚሆኑ ፖስቶችን ላይ የሚሯሯጡ ቫይራል ሊወጡ የሚችሉ ኮንቴንቶችን የሚያዘጋጁ ሰዎች አሉ። አሁን ቀጣይ የማቀርብላቸው ከወንድም ጋር በአንዳንድ ጉዳይ ላይ ላልግባባ እችላለሁ፣ ላልስማማ እችላለሁ። በተለይ የዶክተሮችና የቲክቶከር ኢንፍሉዌንሰሮችን አገናኝቶ ነው እያወራ ያለው። ዘመናችን የማህበራዊ ሚዲያ በጣም ተጽዕኖ እያሳደረ ያለው፣ በጎም ይሁን መጥፎ ተጽዕኖ እያሳደረ ያለው። ብዙ አድቨርታይዚንግ የምናየውም በማህበራዊ ሚዲያ ላይ በሚሰራጩ ነው እንጂ በመንግስት ቅጥረኞች እንዳልሆነ የምንረዳው እሙን የሆነ ነገር ነው። ታዲያ ወንድማችን ያነጻጸራቸው እነኚህ ሁለቱን አካላት ነው። እንስማ። አዶናይ ገርል ፍሬንድ የምትባላለች ከገጠር ነው የመጣችው። ትምህርት የላትም። ይዝናወዝ የስናኑም በብቅጡ አታውቀውም። እኔ እኮ ምነዳው የ5 ሚሊዮን መኪና ብር የሚያወጣ መኪና ነው ትላለች። ጌስዋት ኢትዮጵያ ውስጥ ያለ ሜዲካል ዶክተር ኮንዶሚኒየም ተከራይቶ መኖር አይችልም። እሱ ያዛት ገርል ፍሬንድ የ5 ሚሊዮን ነው ምነዳው። ዕውቀት አላት የለም ምንም። አንድ ደንቆሮ ይዝና ወዝ በቅጡ ማታቅልጅ መሀይም ማለት ምን ስለሆነች ቲክቶከር። yes ቲክቶከር። የቲክቶከር ቆርቆሮ ደንቆሮ የሚመራት ኢትዮጵያው ነው። ቲክቶከርና ዩቲዩበር የ5 ሚሊዮን መኪና ይነዳል፣ ትልልቅ ቤት ይኖራል። ዶክተሩስ ኢትዮጵያ ውስጥ በልቶ ማደር አይችልም። ኮንዶሚኒየም ተከራይቶ መክፈል አይችልም። ሜዲካል ዶክተር የዩኒቨርሲቲ መምህራን የት ያድራሉ? ዶርምተሪ ያድራሉ። ከማጋ ከተማሪው ጋር። ለምን? ቤት ኪራይ መክፈል አይችሉም። የዩኒቨርሲቲ መምህራን። የሃይማኖት አባት የሚባል የለም። ሃይማኖት አባት የሚባለው አሁን ኦህዴድ በየሃይማኖቱ ያሰለፈው ነው። ኦርቶዶክስ ውስጥ ኦህዴድ ራሱ የራሱን ካድሬ ሽሟል። የያዙት መስቀል ብቻ አይደለም፣ እንደ ጩቤም ያገለግላል። ካልሳምክ በመስቀሉ ከመቱ ይሰካባል። ስለዚህ ኦህዴድ መስቀል አሰልፎ በየቤተ ክርስቲያኑ ኦርቶዶክስ ውስጥ ያስገባው እንደ ጩቤም ያገለግላል መስቀሉ፣ እንደ መሳምም ያገለግላል። ፕሮቴስታንት ጋር ነው። ፕሮቴስታንት ነብይና ሐዋርያ የሚባል በሙሉ ወንበዴ ወሮ በላ ተለቋል። ወሮ በላ በፕሮቴስታንት ነብይ ነኝ ሐዋርያ ነኝ የሚል እኔ
ፕሮቴስታንት እንደዚህ ተዋርዶ አያውቅም። እንዳለ የዱርዬ ማለት ነብይና ሐዋርያ ብሎ በየቤተ ክርስቲያን እየከፈተ ሚጮሁ በሙሉ ወሮ በላ ዱርዬ። ሙስሊሙ ጋር እንሂድ። በተመሳሳይ ሼክ ምናምን የሚባል አሁን የሙስሊሙ ዋናው የተመረጡት ሀጂ እንድሪስ ማን ነው? ሀጂ ሙፍቲ እንድሪስ ነው ማነው ስማቸው? እሳቸውን አውርደው አባረው አሁን የሾሟቸው አሉ። ካድሬ ናቸው። የምቀበለው ሐሳብ አለ፣ የማልቀበለው ሐሳብ አለ። የኢትዮጵያውያን ምሁራን፣ ዶክተሮች፣ መምህራን ከዚህ በፊትም ብዙ ጊዜ ያሰናቸዋል። በጣም ሊከፈላቸው የሚገቡ 3 አካላት አለ ብዬ ሁሌ አምናለሁ። እንደ አቋም የሚያስኩት ነገር ነው። መከላከያ ሰራዊት፣ የዶክተሮችና መምህራን ሶስቱ ግዴታ ከምንም በላይ ከማንም ደሞዝተኛ በላይ ማግኘት አለባቸው ብዬ የማምናቸው አካላት ናቸው። እነኚህ ታዲያ በደሞዝ የሚተዳደሩ ናቸው። በደሞዝ የሚተዳደሩ እንጂ በስፖንሰርና በማስታወቂያ የሚተዳደሩ ሰዎች አሉ። ማህበራዊ ሚዲያ ላይ ደግሞ ተሳድበውም ይሁን ጥሩ ነገር ሰርተው የታወቁ ሰዎች አሉ። ወይ በብልግናቸው፣ ወይ በስድባቸው፣ ወይ ደግሞ የራቆት ፎቶ ቪዲዮ በመልቀቅ የሚታወቁ ወይ ደግሞ በሆነ ሰዓት ላይ በግርግር ምክንያት ራሳቸውን ፌመስ የሚያደርጉ ሰዎች አሉ። ታዲያ ሰው በምንም ብለው ፎሎወር ከሰበሰቡ በኋላ የሚያገኟቸው የማስታወቂያ ስራዎች አሉ። በአንድ ማስታወቂያ 200 ሺህም 1 ሚሊዮንም ሊቀበሉ ይችላሉ። ይህ ብር ለአንድ ዶክተር ምናልባት የ5 ዓመት ወይ 6 ዓመት ደሞዙ ሊሆን ይችላል። ለአንድ አስተማሪ እንደዛው። እነኚህ ሰዎች ያፈመሰው ሰው ነው። ብር ያገኙት ደግሞ ፎሎወር ስላላቸው የሚሰሩት ማስታወቂያ እንደሚታይላቸው ለሚታሰብላቸው። እነኚህ ሰዎች ተቀጥረው ደሞዝ ቢያገኙ ኖሮ ይህን ነገር አያገኙትም። ዶክተሮች ሆነው እንደ ማንኛውም ሶሻል ሚዲያ ኢንፍሉዌንሰር የሚያገኙ ደግሞ አሉ። እነኚህም ሶሻል ሚዲያን በመጠቀም ብዙ ተከታይ ካፈሩ በኋላ የሕክምና ሜዲካል የሆኑ ኢኩዊፕመንቶችን የሚያስተዋውቁ መድኃኒቶችን እያስተዋወቁ የሚያገኙ ሰዎች አሉ፣ ማህበራዊ ሚዲያ ላይ የምናውቃቸው። ስለዚህ አጠያቀሙን አለማወቅም አንድ ችግር ያለ ይመስለኛል። ለምሳሌ አስተማሪ ሆነው በቫይራል በመውጣታቸው ምክንያት ብዙ ተማሪዎችን ያገኙ የግል የሚያስተምሩ በተለያየ ምክንያት የተጠቀሙ ሰዎች አሉ። ሶሻል ሚዲያው እንዴት እንጠቀምበት አንድ መንገድ ነው። ነገር ግን ደግሞ ሶሻል ሚዲያው ተጠቅሞ ደግሞ ያካበቱትን ደግሞ ያላጋው መስደብም ደግሞ ተገቢ ነው ብዬ አላስብም። እውነት ነው ችግሮች አሉ። ነገር ግን ሶሻል ሚዲያ ላይ ማስታወቂያ የሰሩ ሰዎችን ግን በትምህርታቸውና በእውቀታቸው አንጻር መለካቱ ግን ተገቢ ነው ብዬ አላስብም። የኛ ህዝብ ምን ተከታይ ማንን እንደሚከተል ግራ የገባው ስለሆነ ማለት ተሳዳቢውን ጭምር ብዙ ሺህ ፎሎወር አግኝቶ አስተማሪ ቲክቶክ ቢከፍት ግን ከ1000 እና ከ2000 በላይ ፎሎወር የሌለው ነው። ስለዚህ የምንረዳው ነገር ነው። ሀገራችን ግራ የገባት ነች። ተክሌ ጋር ተክለ ሃይማኖት አዳነ የእግረኛው ሚዲያ ባለቤት አልቅሷል። ኳስ ብቻ ስለሆነ አይደለም እንደዚህ ማለት ሰው ከኳስ ያለፈ ስሜት ራስን በዛ ውስጥ ማየት መፎካከር በጣም ብዙ ውስጥ ነበር። እንደበታደል ሆኖ ግን አየሁት። ታውቂያለሽ ኳስ እንደዛ በመሸም ሳምንት ጠብቆ በማየት ግን ሄዶ ደግሞ ዋንጫ እንደዚህ ድል አደረገ። እኔ የአርሰናል ኳስ በመብላቱ አርሰናል እዚህ በመድረሱ አይደለም እንደዚህ መንፈቀፈቀው። በዛ ውስጥ የነበረኝ ሐሳብ የኔ ትክክለኛነት ያለፍኩበት መንገድ ስለ አርሰናል መከራከር እንደ እናቴ ልጅ እኮ ነበር ስለ አርሰናል ማወራው። እንዴት ሄሪዮን እንዲህ አይደለም ብዬ እኮ ከራከራለሁ። ወደ ሮማ መንበርሲ እኮ እንደዚህ አይደለም። ይሄ ራስን እዛ ውስጥ ማስገባት ነው፣ የዛ ታሪክ አካል ማድረግ ነው እና በጣም ደስ ይላል። እንኳን ደስ ያለው። እንኳን አብሮ ደስ አለን። የቴዲ አፍሮ ሰዎች አልተፈቱም። ፖሊስ የፍርድ ቤቱን ትዕዛዝ አልቀበልም ብሏል። መረጃው በአጭሩ ይቀርባል። በትላንትናው የዘሀበሻ ዜና የቴዲ አፍሮ የቅርብ ሰዎች በዋስ እንዲለቀቁ ፍርድ ቤት ወስኗል በሚል መዘገባችን ይታወቃል። ይህ ውሳኔ ትላንት ቢሰጥም እስከ ዛሬ ምሽት ድረስ የቴዲ አፍሮ ሰዎች እንዳልተለቀቁ አውቀናል። የተፈጠረ አዲስ ነገር አለ።
የፌዴራል ከፍተኛ ፍርድ ቤት ባለፈው ረቡዕ ዕለት የቴዲ አፍሮን ምክትል ስራ አስኪያጅና ጓደኛውን የሱፍ ያሲንን በ100 ሺህ ብር እንዲሁም 2 የጥበቃ አባላቱን እያንዳንዳቸውን በ50 ሺህ ብር ዋስትና ከእስር እንዲፈቱ ትዕዛዝ ሰጥቶ ነበረ። የታሳሪ ቤተሰቦች የተጠየቀውን የዋስትና ገንዘብ ከፍለው የመፈቻ ወረቀት ይዘው ቢመጡም የፌዴራል ፖሊስ ግን ግለሰቦችን አለቅም እንዳለ ሰምተናል። ፖሊስ ታሳሪዎችን ያቆየው ለጠቅላይ ፍርድ ቤት ይግባኝ እጠይቃለሁ በሚል ሰበብ ሲሆን እስከ ዛሬ አርብ ምሽት ድረስ ግን በጠቅላይ ፍርድ ቤት የተከፈተ ምንም አይነት የይግባኝ መዝገብ አለመኖሩን ለማወቅ ችለናል። የህግ ባለሙያዎች ይህ የፖሊስ ድርጊት የህግ የበላይነትና የፍትህ ተቋማትን ገለልተኛነት ጥያቄ ውስጥ የሚከት ነው ሲሉ አጥብቀው ተችተውታል። እነዚህ ግለሰቦች በፖሊስ የተያዙት ህገወጥ የጦር መሳሪያ በመያዝ ብጥብጥ ለማስነሳት በመሞከርና አደንዛዥ ዕፅ ይዘው በመገኘት ወንጀል ጠርጥረው መሆኑን ከዚህ ቀደም በዘሀበሻ ዜና ዘግበን እንደነበር ይታወሳል። የህግ የበላይነት ወይስ የፖሊስ ፍላጎት? ባለፈውም ተናግረናል። ፖሊሶች እንደማይለኳቸው እርግጠኞች ነን። ድጋሚ ቀጠሮ ለማስባል እንደሚሯሯጡ እርግጠኞች ነን። ምክንያቱም ከፍርድ ቤቱ በላይ ፖሊሱ ነው በአሁኑ ሰዓት ላይ እንደ በላይ ሆኖ እየተጫወተ እየቀለደ ያለው። ወደ መናፍቃኑ ጋር ዘመኑን ምርጥ ሳቅ ስላሰማና ናስማ ምንድነው አንቺ ሃይማኖትሽ? ክርስቲያን ነኝ። ኦርቶዶክስ? እሷስ? እሷ ጴንጤ ናት። ማንን ጋብዞ ነው? እኔ እሷን። አንቺ እሷን? እስኪ እሷን አንሷት። ኦሃ እየደረነ ባና ማላ አዘዛስ ባይቢኪ እገይተው ይድግ በጣም ልብ የሚነካ ታሪክ ነው። ልብህን ነካኝ በጣም። አንድ ኦርቶዶክስ አንድን ጴንጤ ልጅ ከመንፈስ እስራት እንድትወጣ እዩ ጩፋ ጋር ይዛት ሄደች። ጌታው አረ ለዚህ ማሪ መልሱን ላጣው ቪዲዮ ምን ብዬ ራሱ እንደምን የምርን ነው ከልባችሁ ነው? እንደው አንድ ኦርቶዶክስ በየትኛው ኮንቴክስት ነው ጸበል ቦታ ልትወስዳት ትችላለች፣ አባቶች ጋር ልትወስዳት፣ ቤተክርስቲያን ልትወስዳት ትችላለች እንጂ እዩ ጩፋ ጋር አንድ ኦርቶዶክስ የሆነች ሴት ጴንጤው እኮ ለዞም እኮ በጣም የሚያስገርመው እኮ ጴንጤዋን ይዛ መሄዷ እኮ ነው። ደግሞ በጣም ከልባችሁ ነው። ግን ውስጥ ያላችሁ ሰዎች አሜን ምን ያላችሁ የምታጨበጭቡት ትለዩብኛላችሁ። ለማንኛውም እኔ ይመች ነው የምልህ አንተን እድሜ ሙሉ ድራማ ስትሰራብን ትኖራለህ። እንግዲህ የሚያምኑ ሰዎች በጣም ያስገርሙኛል የእውነት። ሌላ ምን እላለሁ? ዝም ልበል እንጂ ጌታ ሆይ። በናሽ ላይ ድራማ በጣም ከሚጠሉ ሰዎች መካከል ላይ አንደኛው ነኝ። ለዛ ነው ብዙ ጊዜ ላይ አንዳንዶችን ስቃወም ቤተክርስቲያን ላይ ያሉ ድራማ ወዳጆችን ስቃወም ታዩ። ለዚህ ነው ገና ጎረች። ወደ ሞጣ ቀራኒዮ ልምጣና የእፎይን ቪዲዮ እግረ መንገዳችን እንዳስሰዋለን። የእፎይ ቪዲዮ በጣም ያስቃል። ኦርቶዶክስ በጣም ታላቅ እምነት ነው። እስልምናም ትልቅ ነው። እንመራመር ካላችሁ ግን በጣም ከባድ ነው። 94 ሺህ ጀነት ውስጥ ይጠብቀኛል ብለህ ወሸላነ ወጥረህ የምትሄድ ብዙ ሙስሊም ስላለ ስለማውቅ ነው። እንከባበር ነው። እንግባበት ካል መሐመድ ራሱ እንዳልተነሳ እነግርሃለሁ። መካ መዲና አስክሬኑን ታገኘዋል። ኢየሱስ ግን አታገኘው። በጊዜ ተሸብለል ወደ ክርስትና እያልኩ ነው። እኔ በጊዜ ነው ተሸብለል። የሚያዋጣኝን አውቀዋለሁ። መሐመድና ኢየሱስን ብንፈልጋቸው ኢየሱስ መሐመድ እስካሁን መካ መዲና ላይ ቁጭ ብሏል፣ አልተነሳም። ሰው ነው ማለት ነው። ኢየሱስ ደግሞ አምላክ ነው። ፍጹም ሰው ፍጹም አምላክ ይለዋል። አትሸወዱ። በጊዜ ተሸብለል እስላም ወደ ክርስትና። ይሄ ምክሬ ነው። ለመብት ነው። እዚያው መቸከል አያገባኝም። ግን እንደው ትንሽ በዚያ ላይ ሀገር ስንጠየቅ ምን አስተምራችኋል ስንባል በዚህ ሚዲያ ላይ ይሄን ያህል ሞገስን ሰጥቷችሁ ክብርን ሰጥቷችሁ ሚሊዮን ሰው ተከተላችሁ ምን አስተምራል ብባል አሁን የመልስ የለኝ። አይ ለእስላሞች እንዲህ ተናግሬ ነበር፣ ስምን መስክሬያለሁ። ኢየሱስ አልፋና ኦሜጋ የነበረ ያለና የሚኖር እግዚአብሔር ኃያል ነው። ፍጹም ሰው ፍጹም አምላክ ፍጹም አምላክ በመሆኑ የሰው ስጋ ቢነሳ የማርያምን አካል ቢነሳ ፍጹም አምላክ በመሆኑ ደግሞ በአምላክነቱ ተነስቷል። በሰውነቱ ሞቷል፣ በአምላክነቱ ተነስቷል።
ከሱ በቀር ማንም የሚገባ ምንም ነገር የለም ብዬ መሰክራለሁ። ይሄው አስረግጬ የኢትዮጵያ እስላም እየነገርኩ ነው። ያለ ምስላም ኤአይ ከፈለክ ትራንስሌት አድርግላችሁ ኢየሱስ ያድናል እያልኩ በኋላ መጠየቅ አልፈልግም። በብዙ ነገር እንጠየቃለን። ወጣት አድርጌ ፈጥሬህ ሚስት አግብተህ ልጆች አፍርተህ ምድርን እንደ ምድር አሸዋ ሙላት ብሎ እንደ ሰማይ ከዋክብት ሙላት ብሎ ወሸላን ዝም ብለህ ገለህ ገዳም ከተቀመጥክ እሱም ችግር ትጠየቅበታለህ። እያንዳንዱ ምድርን ሙላት ያለ እኮ ተዋለር ነው። ሰርተህ ጥረግረህ ብላ ማለት አትስረቅ ነው። የሰው ሰው የዓለም ገዢ ነው። የባህሩ የሚታይ የማይንቀሳቀሰው በሙሉ ተሰጥቶታል። እኛ ነን ችግር። የባህር አሳዎች ሁሉ ተሰጥተዋል። ሰውን የሚያክል ባለ መሬት ላይ የባለ ግርማ ሞገስ ፍጡር የለም። አህዮች የሱ ናቸው። ከብቶች የሱ ናቸው። አሳነባሪው የሱ ነው። አውሮፕላኑ የሱ ነው። ኤሌክትሪክ መኪናው የሱ ነው። ጠመንጃው የሱ ነው። ኒኩሌሩ የሱ ነው። ኬሚካሉ የሱ ነው። ውሃው የሱ ነው። አየሩ፣ አትክልቱ የሱ ነው። ለምን ካልከኝ ሰው የእግዚአብሔር ሃይ ኮፒ ነው። ዘፍጥረት ላይ እንደተነገረው ሰውን በአምሳላችን እንፍጠር አሉ ይላል። ሶስት አካል እንዳለ ሶስት አካል ሲባል ሶስት ሰው እንዳይመስል እኔ ማለት አንደኛው አካል ሁለትም ሶስትም እኔ ውስጣል። ለዚያ ነው ሰውን መስሎ አምላክ ሰው በራሱ አምሳያ ሰውን ፈጠረ ይላል። ምን ማለት ነው? ሶስት ሰው ነው ማለት አይደለም፣ አንድ ነው። በአንድ ሰው ውስጥ ምን ነገር ታያላችሁ? አብ የሚባለው ይሄ መጨረሻ የተናገረው ሞራሊዝም ምንት ነው? አንድ አካሉ ሶስት ነገሮች አሉ ብሎ እንደማለት ነው። ይሄ አይደለም። ስላሴ የምንለው ነገር አንድ አምላክ ሶስት አካላት ራሳቸው የቻለ ቅዱማን የሆኑ እኔ ማለት የሚችሉ አብ፣ ወልድ፣ መንፈስ ቅዱስ ተብለው ሊጠሩ የሚችሉ አካላት ማለት እንጂ አንድ ውህድ የሆኑ የተለያዩ ማለት እንዳልሆነ በደንብ ሰረዱልኝ። ወንድማችን እፎይ ጋር ነው አንድ ሙስሊም አስገብተው ጥያቄ እየጠየቁት ነው። አንተ አጋንንቶች ወንድሞች ናቸው? ሙስሊም ጅን ከሆነ ወንድሜ ነው። ሙስሊም ጅን አለ፣ ክርስቲያን ጅን አለ፣ የሰይጣን ተላላኪ ጅን ደግሞ አለ። ምን ያህል እንዳታለሏቸው የምታዩትና አቡ ሃይደርን ያተታለው ነው። አቡ ሃይደርን ታለው ምስኪኖች ክርስቲያን ጅን አለ ይላቸዋል። በነገራችን ላይ አንድ ሰው የክርስቶስ ተከታይ ለመሆን ቢያንስ መጠመቅ አለበት፣ ቢያንስ መቁረብ አለበት፣ ቢያንስ ቅባሜሮ መቀባት አለበት። ሶስቱን ካላሟላ ክርስቲያን ተብሎ አይጠራም። ይሄ መግቢያው ነው። በነገራችን ላይ ይሄን ካላደረገ ክርስቲያን አይባልም። ግን ክርስቲያን ጂን ያለው ነው ይነግሯቸዋል። ራስን ቻል ክርስቲያን ራስን ቻል ክርስቲያን አጋንንት የለም እንዴ? ወደኛ የሚያመጣል ለጨራሽ ክርስቲያን ሙስሊም አጋንንት አለ ይላል። ራስን ቻል ምንድነው መሰለህ? ወለክ ራስን ቻል በቤተሰብ መሀልኛ ጣልቃ እንገባም። አዎ አጋንንት ወንድም አለኝ ብሏል አቡበከር እንትና አቡ ሃይደር ክርስቲያን አጋንንት አለ አትበል እንዴ? በክርስቶስ የሚያምን አጋንንት እሱን ተውና ጂን መላእክትና ሰው ፍጡሮች ናቸው፣ የተለያዩ ፍጡሮች ናቸው። እኛ ፍጡር አይደለም ናቸው ታንባር ዘኪር ራሱን የቻለ ፍጡር አይደለም ያለ ምን አገባን እኛ ፍጡር አይደለም መቻልኛ ፍጡር አይደለም መቻልኛ እኮ እነዚህ ከሰይጣን ጋር የሚያገናኛቸው ነገር ምን አላልንም። ስለ ሰይጣንም አላወራንም። እኛ ስለ አጋንንት ነው ያወራነው። አለቀ እኮ። አጋንንት ማለት ምን ማለት ነው በእናንተ? በቃ ስለ አጋንንት ነው ያወራነው። አጋንንት ነው በቃ አለቀ። አጋንንትም ሆነ ዲያብሎስም ጂኒም ያንድ እንትን ነው፣ ያንድ ጎሳ ናቸው። ምንም ዲያብሎስ የጂን ዘር ነው፣ ግን እሱ አመፀኛ ስለሆነ ከጂኖች አመፀኛና ከሃዲ ኩራተኛ በፈጣሪ ፊት የካደ ስለሆነ ሰይጣን ተባለ እንጂ በቃ ሰላም ምን ይባላል? ሁሉም ጂን ሰይጣን አይደለማ። የሰው ሰይጣንም አለ እኮ የሰው ሰይጣንም አለ። አንተ ቆይ ወዘኪር ና እንደው ላክፋባ አንተ ሰው ብቻ ለመሆንህ ማስረጃ ምንድነው? አጋንንት ላለመሆንህ። ምክንያቱም እንደ እስልምና አባትህ የሚባለውን ብሎ ወሲብ ካልጀመረ አጋንንት ይጋራዋል አይደለ? ይኸውልህ ቆይ ወደ ሌላ ትድና ራስ አጋንንት ላለመሆንህ መጀመሪያ ሰውና ጂን ራስ አጋንንት ላለመሆንህ
ሰው ነው፣ ጅን ነው። የተለያዩ ፍጥሮች ናቸው እኮ አዳምጠኝ። ምክንያቱም አባት ፕሊስ ልንገርህ ፕሊስ አዳምጠኝ እኮ አዳምጠኝ። ፕሩቭ አድርግልኝ ጨርስልህ። ስለ ጅን ልንገርህ መጀመሪያ ስለ ጅን እኮ ትነግረኛለህ። አባትህ እናትህን ወሲብ ከማድረጉ በፊት አንዱን ሳልጨርስ ለምን ሌላ ጥያቄ ታመጣለህ? ጅን የተፈጠረው ከእሳት ነው። ከእሳት ጅን ለመሆነ ምንድነው ማስረጃህ? ራስ ጅን ከእሳት ነው የተፈጠረው። ሰው ደግሞ ከጭቃ ነው የተፈጠረው። መላእክት ደግሞ ከብርሃን የተፈጠሩት። አፈጣጠር መጀመሪያ ዩነት ማወቅ ያስፈልጋል። ያልጠየቁን አፈጣጠራቸውን ማወቅ። እኔ ስለ አፈጣጠር አልጠየቁም። ሰፊ እውቀት አለው፣ ጠባብ አይደለም። ወዘክር ሶሪ ኦፌንሲቭ እንዳልሆንብህ ባለቤትህ ካለች እና ሚስትህ ልጆች ካሉ አቆማለሁ። ነገር ግን እየሰማኸኝ ከሆነ በደንብ አስተውል። አንተ ባለቤትህን ወሲብ እሱን ጥያቄ ተውና ጂን ማለት ምን ማለት እንደሆነ መጀመሪያ እንነጋገር። ይኸውልህ ችግር የለብኝም። ተስማማው። አንተ ባልከው ተስማምቻለሁ። አዎ ተስማምቻለሁ። በቃ ጂን ማለት ከእሳት ነበልባል የተፈጠሩ ፍጡሮች ናቸው። ተስማምቻለሁ። ጥቅሱን ልንገርህ ጥቅሱን ልንገርህ 15ኛው ሱራ ቁጥር 27 ላይ ያለልህ። አትንገረኝ፣ አውቀዋለሁ። ጥያቄም አይደለም ከምን ተፈጠሩ ብዬ አልጠየቅኩም። ተስማምተናል ወንድማችን። ጂንን ከሰይጣን ጋር አታያይዘው። ሰውም ጂንም አመፀኛ ከሆነ ከፈጣሪ መንገድ ከወጣ ሰይጣን ማለት እሱ ነው። በቃ ያ ነው ሰይጣን ማለት አሳሳች ማለት ነው እንጂ ሌላ ነገር አይደለም እኮ። አሳሳች ማለት ነው ሰይጣን። ስለዚህ ያልጠየቁን አንዴ ክፈትልኝ ክርስቲያን። እሺ ሱራ 1764 አንዴ ክፈትልኝ። ያልጠየቁን ለምን እንደምመልስ አልገባኝም። አንተ ራስህ ጂኒ እንዳለመሆነ ማስረጃ ታመጣለህ። ምክንያቱም እንዳንተ እምነት ችግራችሁ ይሄ ነው። መጨረሻ ላይ ስድብ ነው መልስ። ስድብ እንጂ እውቀት የላችሁም። ስድብ ብቻ ነው። እሺ ወሲብ ስታደርግ ባለቤትህን አስቀድመህ ማለት የሚባል ትምህርት ውሰዱ። መጀመሪያ ስለ ጂን እውቀት ይኖራችሁ። ስለ ጂን ተማሩ መጀመሪያ። ጂን ምንድን ነው? ሰፋ ያለ እውቀት ያስፈልጋል። ዝም ብላችሁ ሰይጣን አትበሉ። ጂን ራሱን የቻለ ፍጡር ነው። በቃ ፈጣሪ እንዲገዛ የተፈጠረ ፍጡር ነው። ለምን ትጮህ? በእናትህ ነው ፍጡር አይደለም ማለት ነው። ይኸውልህ ቁጥር አይደለም ማለት ነው። ተደነቁና አመኑ። ይኸውልህ ቁርአንን ሲያዳምጡ አመኑ። ፈጣሪ መገዛት እንዳለባቸው አውቀው ፈጣሪ ይሄን እንደዚህ ቆልቆልፍ ይችላል። ለማማ ተረጋጋው። ክርስቲያን ክፈትልኝ አንዴ። መክፈት አትችልም እንዴ? ኔትወርክ እየያዘኝ ነው። ቆይ ለዛ የማዳመጥ ችሎታ ይኖረው። ዘኪር ተረጋጋ። ምክንያቱም ምን ብለህ ታምናለህ? ወሲብ ሳደርግ ብልቴ ላይ ተጠምጥሞ አብሮኝ ወሲብ ያደርጋል፣ የሚወለደው ልጅም ደግሞ ግማሽ ጅን ግማሽ ሰው ይሆናል ብለህ ታምናለህ። ስለዚህ ምን ነው የምንሮጠው? ወጣ እንዴ? ቃል ወጣ። ፍጡር አይደሉም መላክ አምላክ ናቸው አላልንም እኮ። ጂኒና መላክ፣ እኛ ጂኒና መላክ አንድ ነው አልወጣንም። ከነርሱ የቻልከውን ሰውን በድምጽህ አታል፣ በእነርሱ ላይ በፈረሶች በእግሮችህም ሆነ ለልብ በገንዘቦችህም በልጆቻቸውም ተጋራቸው። ልጆቻቸው እንዴት ነው አጋንንት የሚጋራችሁ? ወሲብ ሲያደርግ አብሮ ስፐርሙን ይረጫል ነው የሚለው። ይህን መረጃ ከፍተን እናሳያችኋለን። ያ የተበላሸ ትምህርት ውጤቱ እንደዚህ ነው። በነገራችን ላይ ጂን ወንድም አለን፣ ጂን እህት አለን፣ ጂኒዎች የጂኒዎች መስጊድ አለ፣ ጂኒዎች ገብተው ከኛ ጋር ሰላት ይሰግዳሉ ብለው የሚያምኑ ሰዎች ናቸው። ተመልሰው እነሱ ደግሞ እኛ ጋር የመሐመድን ቅዠት አምጥተው ጂኒ እኮ ክርስቲያንም ጂኒ አለ ይላሉ። እዛው ራሳችሁን እንችላችሁ። እዛው እኛ ቤተሰብ መሃላን ጋር ብሏል እፎይ። እዛው ራሳችሁን ቻሉ። እዚያ የለያችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።